እንደኔ የሚያከብር የትም አታገኝ። የማንም መቀነት ነው የምትሆነው። በቃ አይገባም ማለሽ ወይኔ ይፈላ ተረጋጊና ላስረዳሽ የምታውቁት ነገር። እሺ ዛሬ ከእሷ ጋር ነገ ከኔ ጋር ትሆነ። ኦኬ ስለዚህ ዛሬ ከእሷ ጋር ነህ፣ ነገ ከኔ ጋር ትመጣለህ አይደለ? ቀጥል። መዘገብ ይታደስ በጣም ባለጌ ነህ። ዞር በልኝ ወደ ሰው ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ወይኔ ዛሬማ በሳቅ ነው። እኔ ራሱ እየሳቅኩ ነበር። እኔ በጣም በቃ ማለት ሴት ናቸው ሁላቸውም ማለት ነው። እኔ በጣም ያሳዘኑ ሁለቱም ሴቶች ናቸው። ሁለቱም ሴቶች ነው ያበዱት ማለት ነው። አብርሃም ደግሞ በቃ ሩታ ነች። ከዛ ሩታንም በቀልሻለሁ እውነት መሰለሽ እንዲህ በቀልብሽ ላንቺ አስቤ የልጅነት ፍቅሬን ቀምተሽኝ። ወይኔ ውርዴት! አይ ሩታ በገዛ እጅሽ ሰውን አትመኝ ሲሉሽ አንቺ ሩታ በነገራችን ላይ ሰውን ታምናለች። ለምን እንደሆነ አላውቅም። ሩታ በጣም ታበዥዋለች ሰውን ማመንና ሰውን መውደድና እኔ ዛሬ እየሰራሽ ነው ያልኩሽ። ሰውን ባታምኒ ሰውን ባታቀልቢ ይሄ ሁሉ ነገር አይከሰትብሽም ነበረ። ሄርሚላም እንግዲህ ፈጣሪ ይሁንሽ ማለት ምን እንደሆነች እንደዛ ሆዳ ሁለቱም ምን ያሳዝነውኛል ዛሬ አንቺ እኔ ጋር ምን አለሽ እያለ ነው እንግዲህ አብርሃም ሩታን ማለት ነው። አንቺ ምን ሆነሽ ነው የቆየሽው? የአንቺ ስራ አለበት እያላት ነበረ። እንግዲህ እሷ ስራ እንደሌለበት በትክክለኛ እጅህን ደግመህ ከኔ ጋር እንዳትቀስል ብለዋል። ተልከስከስ፣ አንተ እየተልከሰከስ ከሁሉም ጋር ተልከሰከሳለህ። ከዛ በኋላ ደግሞ ወደ እኔ እጅህን ትቀስራለህ። መድኃኒት አጠጥተውኝ እንትን አድርገው ይትላለህ። አንተ ስራህን ታውቃለህ። ሁሉንም ነገር አውቀህ ነው የምትሰራው አለችው። ልክ ነገረችው ማለት ነው። እኔ ያሳዘነች ሄርሜላ የሄዳ ተጠምጥማበት ምን ሆነ ነው ታመህ ነው ወይ አሞ ነው ወይ ስትል ምንም አልሆነ እያየሽው ብለው እንግዲህ እንደዚህ እንትን ብለዋል ማለት ነው። አቋረጥንህ ብለው እንግዲህ ሁለቱም እየተናደዱ ሄደዋል። ግን ቪዲዮውን ሳትልከው አቃልም እንደተጫወቱብኝ እጫወትባቸዋለሁ እያለች ነው። ለማን እንደምትልከው በሁለት ስልክ ነው የቀረጠችው ማለት ነው። አንዱን ስልክ ይዞባት ቢሄድም አንዱን ስልክ አስቀምጣለች ማለት ነው። እሱ ግን እውነት እንደዚህ ትክክለኛ ነው ብላችሁ ታስባላችሁ? እየተጫወቱብን እኮ ነው። ቆይ እናንተ ሁለቱም እንዴት በአንድ መጡ እንዴ? ሁለቱም እንዴት በአንድ መጡ? በአንድ መኪና ነው መሰለኝ። አሁን ታች እየጠበቀች ያለው እንግዲህ ሄርሜላ ማለት ነው። እና እንዴት ነው ነገሩ? እንዴት ነው ዛዳ ማገናዘብ ያቃተው? ሁለት ስልክ እንደምትይዝ እንዴት ማገናዘብ ያቀታል? ምንም ቢሆን አሁን ለምሳሌ ማለት ነው ተንኮል ታሰብኩኝ እንኳን ሁለት ሶስትም እየልሄድ ይችላለሁ። ለምን አንዱን ቢወስዱት አንዱ አለ ብዬ ማለት ነው። ስለዚህ እንግዲህ አብርሽ ተዋርደሃል ማለት ነው። ሳለቀው አቃልም ለማለላክ እያለች ነበረ እንግዲህ ለሩታና ለሄርሜላ ነው የምትልከው ማለት ነው። ለሌላ የምትልክ አይመስለኝም። ሚዲያ ላይ የምታወጣው አይመስለኝም። እንዲያው አብርሽ ወዴት ይሄድ ይሆን? መቼም ወደ ሄርሜላ ቤት ይሄዳል። እሱ ሄርሜላ ቤት ነው የሚሄደውና አረ እንዴ እንዳትሄድ አብርሃም፣ እውነቴን ነው የምልህ እንዴ ከእሷ ቤትማ እንዳትሄድ፣ እውነቴን ነው የምልህ እንዴ አሁን ይሄዳል ሰተት ብሎ ከሄርሜላ ጋር ነው የሚሄደው። ለማንኛውም ውድ ቤተሰቦቼ ያው ትናንትና የቀጠለ ስለሆነ እንግዲህ ነገ ደግሞ ምን እንደሚከሰት አናውቅም ማለት ነው። ለምን እዛ በሱ ቻናል ተለቀቀ? ለምን በሌላ ሰው አልተለቀቀም? እና በጣም የሚገርም እንትን ነው፣ የሚገርም ሁኔታ ነው የታየው። እንግዲህ ዛዳ እንደዚህ ተቃቅፈው ምናምን ፎቶ እንትን ላይ የለጠፉትን አይታችኋል አይደል? እንደ እሱ ያቀደውበት ፎቶ ተነስተው ነው እንጂ ለማንኛውም በጣም የሚያሳዝን ነገር ነው። እንግዲህ ሄርሜላ እውነት በዚህ ቆርጠሽ ታልተውሽው የወደፊት ህይወትሽም እንደዚሁ እየሆነ ነው የሚቀረው ብለን ነው የምናስበው። አሁንም ውሳኔሽን የራስሽን ውሳኔ መወሰን አለብሽ ብዬ ነው የማስበው ሄርሜላ ማለት ነው። ሩታ እንኳን የቆለጠች ይመስለኛል ሩታ ማለት ነው። የሄርሜላን ግን አናውቅም።
በጣም ነው ሩታ አሁን ፍቅርን ስጠይቃት በቃ እውነቱን ነገረቻት። የልጅነት ፍቅሬ ነው እንትን ልልሽ ትፈልጊያለሽ ወይ ልተውልሽ ትፈልጊያለሽ ወይ ምናምን አለ። ታዲያ እስከዛሬ ልጅ ወልደሽ ምን ብለሽ አሁን ልትበቀሊ ነው የመጣሽው? እንግዲህ ልጅቱም የእሷ ነች እየተባለች ነው። ልጃቸውን እንግዲህ አብራችሁ አሳድጉ ማለት ነው አብርሃምና ፍቅር እና እሷን ላግዝ መጣሁ ብለሽ ተጫወችበት። በነገራችን ላይ አንዳንዴ ሰውን ማመን ብላለች። የማን መሰለቻችሁ? ቀበሎ ሰውን ማመን ቀብሮ ነው ብላለች። ቀበሮ እውነቷን እኮ ነው። ቀበሮ እኮ ሰውን የማታምነው እንዴት እንደው ታወቃላችሁ? ያው ስለሚገላት ነው። ስለዚህ ሰውን ማመን ቀብሮ ነው። ሩታ አንቺ ሰውን ታምናለሽ፣ በጣም የማመን እንትላለሽ። ስለዚህ የራስሽ እንትን ነው፣ የራስሽ ችግር ነው። እኔ የራስሽ ችግር ነው ብዬ ነው የማስበው ማለት ነው። ማለት ሰውን በብዛት አለማመን ብዬ አስባለሁ። እንግዲህ ሰራችልሽ ሰራሁላት እያለች ሸደች ማለት ነው ፍቅር ዛሬ። ለማንኛውም ቪዲዮውን ሼር ላይክ አድርጉ እላችኋለሁ። ሰሞኑን እንግዲህ እንደዚህ በነጣነት መስራት የለም። ቢያንስ ሁለት ቪዲዮ ተተለቀቃላችሁ በቂያችሁ ነው። ያው እንግዲህ ወደ ስራው ወደ ጥቅረላ ነው የምንገባው ማለት ነው። 15 ቀን አልፈናል ማለት ነው። እረፍት ነበር፣ 15 ቀን እረፍት ነበር።